ኒውካስትል ዩናይትድ ፔር ኤሚል ሆይበርግን ለማስፈረም የነበረው ፍላጎት ሳይሳካ ቀርቷል። ወደ ኒውካስትል ዩናይትድ ለማዛወር የተደረገው እንቅስቃሴ በቅርብ ሰዓታት ከተደረጉ አዳዲስ ንግግሮች በኋላ የተሰረዘ ሆኗል። የፕሪሚየር ሊጉ ክለብ ማርሴይ የጠየቀውን ክፍያ ለመፍቀድ ፈቃደኛ ቢሆንም ተጫዋቹ ዝውውሩን ሳይቀበል ቀርቷል። ቶተንሃም ሆትስፐር የሞናኮ አጥቂ ፍሎሪን ባሎጎንን የማስፈረም ፍላጎት አላቸው። የ25 ዓመቱን አጥቂ ፍሎሪን ባሎጎንን ወደ ቡድናቸው በማምጣት ቶተንሃም የማጥቃት አማራጮቹን ማስፋት ይፈልጋል። ነገር ግን በሁለቱ ክለቦች መካከል እስካሁን የተደረገ ንግግር የለም። አርሰናል ጋብሪኤል ጄሱስን መሸጥ የሚፈልግ ሲሆን ከ20 ሚሊዮን ዩሮ ጀምሮ ጥያቄዎችን እንደሚቀበል ተሰምቷል። ናፖሊ በ29 ዓመቱ ተጫዋች ላይ ከፍተኛ ፍላጎት እያሳየ ቢሆንም በክለቦቹ መካከል የሚደረገው ድርድር እስካሁን ወደፊት አልገፋም። ጄሱስ በአርሰናል የሚኖረው ሚና በመቀነሱ ምክንያት መደበኛ የጨዋታ ጊዜ ለማግኘት ሲል ለመዛወር ፈቃደኛ መሆኑ ተገልጿል።